ከአድዋ ተራሮች እስከ ህንዱ ዴካን አምባዎች የተዘረጋው የሺዓመታት የታሪክ መጋረጃ ሲገለጥ በኢትዮጵያና በህንድ መካከል ያለው ትስስር በዲፕሎማሲያዊ ወረቀቶች ላይ የሰፈረ ተራ ግንኙነት ሳይሆን በህንድ ውቅያኖስ ማዕበል ላይ የተገነባ በደምና በጥበብ የተሳሰረ የሺዓመታት ድንቅ ታሪክ ሆኖ እናገኘዋለን። ከሺዓመታት አስቀድሞ በአክሱም ዘመነ መንግስት የንግድ መርከቦች ከቀይ ባህር ተነስተው የህንድን ውቅያኖስንም ሰንጥቀው ወደ ህንድ ሲያቀኑ በዚህ የታሪክ መስመር ላይ ማሊክ አምበር የተባለ ኢትዮጵያዊ ገናና ታሪክና ስምን እናገኛለን። በ16ኛው ክፍለ ዘመን በሀበሻ ምድር ተወልዶ በባርነት ወደ ህንድ የተሻገረው ማሊክ ብልህነቱና ወታደራዊ መክሊቱ የህንዱን ዴካን አምባ በማስተዳደር የማይበገረው የሀበሻ መሪ የሚል ማዕረግን አሰጥቶት ህንድንም ለረጅም ጊዜያት ስለማስተዳደሩ የታሪክ ድርሳናት በወርቅ ቀለማቸው ከትበውታል። በርካታ ኢትዮጵያውያን በህንድ የፖለቲካ ማዕከል ውስጥ ትልቅ ድርሻን ይይዛሉ። ህንድ በ1947 እንደ አውሮፓውያኑ የዘመን አቆጣጠር ከእንግሊዝ ቀኝ አገዛዝ ነፃ መውጣቷን ስታውጅ ወደ አፍሪካ አህጉርም ስትመለከት የመጀመሪያ ምርጫዋ አዲስ አበባ ነበረች። እንደ አውሮፓውያን አቆጣጠር በ1948 ህንድ በአፍሪካ የመጀመሪያውን የዲፕሎማሲ ቢሮም በአዲስ አበባ መክፈቷ በሁለቱ ሀገራት መካከል ያለውን ወንድማማችነት የሚያሳይ ታሪካዊ ክስተት ነበር። ኢትዮጵያ በአድዋ ጦርነት አውሮፓውያንን ድል ማድረጓ በቀኝ አገዛዝ ስር ለነበረችው ህንድ ትልቅ የነፃነት ብርሃን ሆኖ አገልግሏታል። የታሪክ መረጃዎች እንደሚጠቁሙት የህንድ የነፃነት ታጋዮች የኢትዮጵያን ድል ምሳሌ አድርገው በመውሰድ ወኔ ሰንቀውበትም ነበር። ከዚህ ጊዜ ጀምሮና ከዚያም በፊት በአክሱም ዘመነ መንግስት ወዳጅነታቸው የተሳሰረው ኢትዮጵያና ህንድ በበርካታ የወዳጅነት ማስተሳሰሪያዎች ዛሬም ቀጥለዋል። በኢትዮጵያ ትምህርት ቤቶች በህንዳውያን መምህራን የቀለም ትምህርት የቀሰሙ ኢትዮጵያውያን ቁጥር ቀላል አይደለም። የንግድና የፖለቲካ ወታደራዊ ትብብርና የትምህርት ስርዓቶች የተዘረጉበት መንገድ የሁለቱን ሀገራት ግንኙነት በታሪክ ማህደር ውስጥ በኩራት እንዲጻፍ ያደረገው ነው። ከጉጃራት የድህነት መንደር ተወልደው የግዛቷንም የራሳቸውን ዕጣ ፈንታ የቀየሩት ሰው ይህንን ታሪካዊ ወዳጅነት ወደ አዲስ ምዕራፍ ሊያሸጋግሩት ኢትዮጵያ አዲስ አበባ ተገኝተዋል። ጠቅላይ ሚኒስትር ናሬንድራ ዳሞዳር ዳስ ሞዲ मेरे लिए सौभाग्य की बात है። በታላቋ ምድር ኢትዮጵያ ከእናንተ ጋር ስለተገኘው ደስ ብሎኛል። እግሬ ይህንን ምድር ሲረግጥ የተደረገልኝ አቀባበል እንደ ሀገሬ እንዲሰማኝ አድርጓል። ጠቅላይ ሚኒስትር አብይ ልዩ አቀባበል አድርገውልኛል። በዚህ የማይረሳ አጋጣሚ ገናና ታሪክ ያላት ኢትዮጵያ ለሰጠችኝ የክብር ኒሻን ትልቅ ኩራትና ክብር ይሰማኛል። ይህ ክብርም ግንኙነታችንን እንዲጠናከር ላደረጉት ሁሉ ይሁንልኝ። ናሬንድራ ሞዲ የራሳቸው የህይወት ጉዞ እንደ ሀገራቸው ታሪክ ላስጨራሽ ግን ውጤታማ ነው። ሞዲ በጉጃራት ግዛት በሻይ አቅራቢነት የጀመሩት ህይወታቸው በኋላም ለ13 ዓመታት በታላቅ ስኬት የመሩት የጉጃራት አስተዳደር የህንድን የኢኮኖሚ መዋቅር የቀየረ የጉጃራት ሞዴል እንዲወለድ አድርጓል። ይህ ከታች የተነሳው መሪነታቸው እንደ አውሮፓውያን አቆጣጠር በ2014 ወደ ደልሂ በማቅናት የዓለማችንን በርካታ ማንነቶችን አስተሳስራ የያዘችውና የቢሊየን ህዝቦች ሀገር የሆነችውን ህንድ እንዲመሩ አበቃቸው። ዛሬ ላይ የዓለም ኢኮኖሚን ከሚመሩት ሀገራት ተርታ የተመደበችው ህንድ በኢትዮጵያ ጠንካራ ወዳጅነትን የሚያሳዩ ኩባንያዎቿ በቢሊየን የሚቆጠር ዶላርን ይዘው በአምራች ዘርፉ እንዲሁም በፋርማሲቲካል ዘርፎች የኢትዮጵያን የኢኮኖሚ ጉዞ እያገዙ ይገኛሉ። ጠቅላይ ሚኒስትር አብይ አህመድ አቻቸውን ናሬንድራ ሞዲን በክብር ሲቀበሉ ንግግራቸው የሁለቱን ሀገራት የሚያገናኝ ነበር። ጠቅላይ ሚኒስትር አብይ አህመድ እንዲህ አሉ። Mr. Prime Minister, Ethiopia and India stand. ክቡር ጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያና የህንድ ግንኙነት ከዲፕሎማሲያዊ ግንኙነት ባለፈ በጋራ እቅድና ጥልቅ በሆኑ ሐሳቦች ላይ የተመሰረተ ነው። እንደ ህንድ ሁሉ እኛም እንዲህ እናምናለን። የራሳችንን ጥንካሬ በውስጥ መገንባትና ሉዓላዊነታችንን ጠብቀን ከዓለም ጋር መገናኘትን የኢትዮጵያና የህንድ አጋርነት ስትራቴጂካዊ ስር የሰደደ በጋራ መከባበር የተመሰረተ ነው። በጋራ ስንራመድ ደግሞ በማደግ ላይ ያሉት የደቡብ ሀገራት ያላቸውን እውነተኛ አቅም ለዓለም እናሳያለን። የኢትዮጵያና የህንድ ግንኙነት በዲጂታል ቴክኖሎጂ በጠፈር ምርምርና በብሪክስ አባልነት ከፍታ ላይ ይገኛል። ይህም የኢትዮጵያን ገቢር ነበብ ዲፕሎማሲያዊ ጉዞ አጉልቶ የሚያሳይ ነው። ከአድዋ ተራሮች እስከ ህንዱ ዴካን አምባዎች ድረስ የተዘረጋው ይህ ድልድይ በትላንት ትዝታ ላይ ተገንብቶ በዛሬው ጥንካሬ ላይ ሆኖ ለጋራ ብልጽግና የሚተጉ የሁለት ታላላቅ ስልጣኔዎችም የማይበገር ጉዞ ሆኖ ቀጥሏል።